ሱራፌል ተካን መኪናውን ዛሬ ነው የምንሸልመው። እንደምታየው ድል ያለ ድግስ ደግሰናል። ሙሉ ፕሮግራሙን አፕሎድ እናደርግላችኋለን። እዛው ይጠብቁ። መኪናውን የምረከብበት ቀን ነው። ለምን እንደዛ አደረጋችሁ? ለምንድን ነው እንደዚህ የተደረገ ብዬ ነበርና ቲክቶክ አድዋ ብዬ ነው ልገልጸው የምችለው። ምን አሰብክ ስለው እኔ ከቲያትር ውጭ ህይወት የለኝም ነው ያለኝ። ከዛ ውጭ አንድ መልካም ሰው አለ። አዶናይ በጣም ስለጨነቀው በቃ አሞትቶ ወጣ። ዛሬ የፍጻሜ ጨዋታ ቀኑ ደርሷል። ለሁሉም ነገር እግዚአብሔር ይመስገን። በጣም በርካቶች ወገኖቼ፣ አድናቂዎቼ፣ ቤተሰቦቼ መግለጽ ቃላት ያጥረኛል፣ ግን ልፋታችሁ ውጤት የሚያገኝበት ቀን ነው ዛሬ። መኪናውን የምረከብበት ቀን ነው እና እጅግ በጣም ደስ ብሎኛል ዛሬ። እንዴት ላመሰግናችሁ እንደምችል ግን በጣም ስለበዛብኝ ውለታችሁ እጅግ ይጨንቀኛል። ግን ይህን እቺ ቀን እንድትመጣ በጣም ብዙ የለፋችሁ ሰዎች ያላችሁ በተለያየ ዓለም እጅግ በጣም ነው የማመሰግነው። እኔ ከሁሉም ከመኪናው ሽልማት በላይ በሰው ውስጥ ያለኝን ቦታ አይቻለሁ። ያለኝ በስራዬ የሚያከብሩኝ ብዙ ሰዎች አግኝቻለሁ እና በዚህ ጉዳይ ላይ ብዙ ደጋግ ሰዎችን አይቻለሁ። የመልካምነት ጥግን አይቻለሁ። ሊሸለም ይገባዋል ብለው ብዙ የጣሩ ሰዎች ከኪሳቸው ገንዘብ እያወጡ ፎሎ ያስደረጉ በርካታ ሰዎች ነበሩ። ጊዜያቸውን እንቅልፋቸውን ትተው የኔና ፎሎ 1 ሚሊዮን መሙላት በጉጉት የሚጠባበቁ ነበሩና በየዕለቱ ቁጥሩ በጨመረ በየሰዓቱ የሚደውሉልኝ አሉ። ማላቃቸው ግን አድናቂዎች እጅግ በጣም ነው የማመሰግነው። እኔ መሸከም አቅቶኛል። ምክንያቱም የደግነቱ ጥግ በዛብኝ፣ የመልካምነቱ ጥግ በዛብኝ እና መሸከም አቃተኝ። ይህን ሁሉ ሰው በምንድን ነው ውለታው የምመልሰው ብዬ አስባለሁ። ያው በስራ ነው የምመልሰው። ወደፊት ይሄ ነገር ስራ እንድሰራ በጣም አነቃቅቶኛል። ሌሎች ስራዎችን ለመስራት እያሰብኩ ነው። ይህን ሁሉ እንኳን እንዳቀድ አድርጎኛል። በተለይ ደግሞ ቲክቶከሮች፣ እኔ በቲክቶክ ዙሪያ ያየሁት ህብረት፣ ያየሁት አንድነት፣ ያየሁት መተባበር የቲክቶክ አድዋ ብዬ ነው ልገልጸው የምችለው። ምክንያቱም ይሄ ቲክቶክ ወይም እነዚህ ቲክቶከሮች ህብረት ካላቸው፣ አንድነት ካላቸው አገር የሚቀይሩ ናቸው። እኔ እንዲያውም ከነሱ በኋላ ራሴ ቲክቶክ ከፍቻለሁ። አሁንም የምለቀው በራሴ ቲክቶክ ነው። ማን ሞኛል? ምክንያቱም ከዘመኑ ጋር መዘመን አለብን እና እጅግ ጥሩ ጥሩ ወጣቶች ያየሁበት ነው። በጣም ምስጋናዬ ከፍተኛ ነው። ግን የሚገርማችሁ ደግሞ እነዚህ ቲክቶከሮች የሆኑ ወይም ሌሎች ሰዎች የሆኑ በስሜ ወደ 18 ቲክቶክ ተከፍቷል በስሜ በእኔ ስም አርቲስት ሱራፌል ተካ በሚል እና በጣም ደስ ያለኝ ነገር ግን ሁሉም ስለነበረው ቻሌንጅ ምስጋና እኔ ምስጋና እንዳቀረብኩ አድርገው ምስጋና አቅርበዋል እና እነሱ ጨርሰውታል ማለት ይችላሉ። ምስጋና ብዙ 18 ጊዜ ምስጋና አቅርበዋል የከፈቱ ሁሉ በእኔ ስም እና አንዳንዴ እንዲያውም እያለቀስኩ ከአሁን በፊት የሰራሁትን ድራማ ያችን ብቻ ቀንጭበው አውጥተው እያለቀሱ እንባውን መቆጣጠር አልቻለም ሱራፌል ለተደረገለት ነገር ምናምን ብለው ያወጣሉ። በጣም ነው የማመሰግነው። ይሄው ነው ስሜቴ።
እኔም ባመሰግን ስሜቴም እንደዚህ ነው እና አትሊስት ይህንን ነገር አልነፈጉኝም። በጣም ብዙ ፎሎ በዝቶላቸዋል። ይመቻቸው። ምክንያቱም እነሱ ናቸዋ እኔንም እዚህ እንድደርስ ያደረጉኝና ቲክታከሮችን የተለያየ ፔጅ ያላቸው እኔ ስንቱን ማንሳት እችላለሁ። ስለ እኔ የጻፉ ይገባዋል ብለው የተከራከሩ በጣም ብዙ መልካምና ቅን ሰዎች ነበሩ እና እግዚአብሔር ክብረት ይስጥልኝ። ሌላ ምንም ማለት አልችልም። እኔ የእግዚአብሔር ስራ ነው ብዬ ነው የማስበው። ምክንያቱም እግዚአብሔር መረጠኝ፣ መርጦም ዝም አላለም። እናንተን የመሰለ ሰው ሰጥቶኛል እና እጅግ በጣም እግዚአብሔር ይመስገን ማለት እችላለሁ። ከሱ በታች ደግሞ ባለቤቴ ክብሩን ትውሰድ ማለት እፈልጋለሁ። ምክንያቱም እንዴት ልግለጽላችሁ የእሷን የባለቤቴ ጉዳይ እና ምናልባት ያላገባችሁ ስታገቡ ተግታ የምትጸልይ ሚስት ትኖራችሁ ወይም እንድትኖራችሁ እመኛለሁ እና የእሷ ጸሎትም ጭምር ነው ለዚህ ክብር ያበቃኝና ክሬዲት መስጠት ስላለብኝ ነው። ሌላው እንግዲህ እግዚአብሔር ሲመርጥህ መርጦ ዝም አይል፣ ሰው ነው የሚሰጥህ እና አዶናይን ሰጥቶኛል እና ምን አይነት ቅን ልጅ እንደሆነ መግለጽ አልችልም። ምን አይነት ንጹህ ልብ እንዳለው መግለጽ አልችልም። የእሱ ንጹህ ልብም ነገሮች ሁሉ የሚሳኩለት እና አዶናይን ማመስገን እፈልጋለሁ። ከዛ ባሻገር ፖፑላር ኤሌክትሮኒክስን እጅግ በጣም ላመሰግን እፈልጋለሁ። ምክንያቱም እነሱ ቻሌንጁን ባይቀበሉ ይሄ ነገር አይመጣም እና ቻሌንጁን ተቀብለው እዚህ ደረጃ ማድረስና መኪና መሸለም ትልቅ ነገር ነው። ሌሎችን ተቋማት ወይም ሌሎችን ካምፓኒ የሚያነቃቃ ነው ይሄ ነገር። ምክንያቱም በመልካም ሰዎች ስለሆኑ ይህንን ቻሌንጅ የተቀበሉትና ሪስኩን ወስደው ኃላፊነቱን ወስደው ከመኪናው ባሻገር ሌሎች የቤት እቃዎችንም ሁሉ ጠርተው ሰጥተውኛል እና እጅግ በጣም ነው ማመሰግነው ፖፑላር ኤሌክትሮኒክስ። በዚሁ ቀጥሉ። ከኔ በፊትም በዚሁ ማህበራዊ ጉዳይ ላይ ብዙ እንደሰራችሁ አውቃለሁ፣ ሰምቻለሁ። ቀጥሉበት። አየህ ስትሰሩ የምትሰሩት ነገር ሁሉ ወይም ለሰው መልካም ነገር ስታደርጉ የምትሰሩት ነገር ሁሉ ይባረካል እና በእውነት አብዝቶ ይባርካችሁ። በዚህ አጋጣሚ በእውነት ለመናገር ሁለት ሰዎችን ማመስገን እፈልጋለሁ። መጀመሪያ ይህንን ቪዲዮ የለቀቀው እና ይሄ ሁሉ ነገር እንዲመጣ ያደረገው ናትናኤል የሚባል ልጅ መጀመሪያ ቀርጾኝ ነበር። እኔ በማላውቅበት ሁኔታ ነው የቀረጸኝ። ከርቀት ነው የቀረጸኝ ታክሲ ሲሳፈር እና ትንሽ ለምንድን ነው እንደዚህ ሳያስፈቅድ የቀረጸው የሚል ስሜት ተሰምቶኝ ነበር እና በታክሲስ መሄድ በሚኒባስ መሄድ ኃጢአት ነው ወይ ብዬ ራሴን ሁሉ ጠይቄ ነበር እና ከዛ በኋላ ግን እሱ ቲክቶክ ላይ አውጥቶ ሌሎች ሰዎች አሳዩኝ እና ይድረስ ለአዶናይ ሲል ሳቄ ነው የመጣውና ምክንያቱም ይህን ጉዳይ የአዶናይ ጉዳይ በጋሽ ሰለሞን ተካ ሰምቼ ስለነበር ሳቄ መጣ እና ከዛ በኋላ ኮሜንቶችን ማየት ጀመርኩ። እሱ የለቀቀው እና በርካታ በጣም በብዙ ሺዎች የሚቆጠር ኮሜንት ነበር። በጣም ብዙ ቪው ነበረው ይህን ጉዳይ ለማየት። ይህን ጉዳይ ግን ኮሜንቶቹን ሳያቸው ፖዘቲቭ ናቸው። እንዲያውም እንደ ስራ ቆጠርኩት። እሱን ቀኑን ሙሉ ማየት ኮሜንቱን ማየት ጀመርኩና በጣም መልካም ሰዎች አሉ። እኔ ማለት ይገባዋል ብለው የሚጽፉ ምናምን ልጆች ነበሩ እና ይሄ ነገር በጣም ስለበዛበት ይመስለኛል አዶናይን
ለሱራፊል መኪና ይገዛ ብሎ ቲክቶክ ላይ ለቀቀና እኔ ከአዶናይ ጋር አልተዋወቅም። ይህንም ሲያደርግ አልነገረኝም ነበርና ከዛ በኋላ ሰው በጣም ይረባረብ ጀመርና ከዛ ቻሌንጁ ይሄ ፖፑላር ኤሌክትሮኒክስ ሲፈቅድለት ደወለልኝ። ከደወለልኝ በኋላ ነው የተዋወቅነው። ብቻ ይገባዋል የሚሉ የብዙ ሰው ፍላጎት ስለነበረ ያንን ጫናም እሱን መቆጣጠር አልቻለምና ይህን ቻሌንጅ መፍጠር ቻለና ያው ለዚህ ለስኬት በቅቷል። ግን የነገሩ መነሻ ናትናኤል መጀመሪያ የቀረጸኝ ነው እና እሱን በጣም ማመስገን እፈልጋለሁ። ከዛ ውጭ አንድ መልካም ሰው አለ በእውነት በዚህ ቻሌንጅ ላይ በርካታ ሰዎች መልካምነታቸውን አሳይተው በቲክቶክ ብቻ ሳይሆን እየደወሉ የማላቃቸው ሰዎች ለእኔ ያላቸውን ክብር አድናቆታቸውን ገልጸውልኛል። ግን በጣም የመልካምነት ጥግ ያየሁበት ዳሎል ኢንተርቴይንመንት ወይም ደግሞ ያንን ኢንተርቴይንመንት ራን የሚያደርገው ዶክተር 90,000 ብር ከኪሱ አውጥቶ ፎሎው ላደረገ ሰው የ1500 የኢንተርኔት ፓኬጅ እሰጣለሁ ብሎ 90,000 ብር ለ50 ሰዎች ፎሎው ላደረጉ መስጠት ማለት ይህ ምን ያህል የመልካምነት ጥግ፣ ምን ያህል ደግ ሰው፣ ምን ያህል ሰው ራሱ ሰውኛ ፓርቱ እጅግ በጣም አስደንቆኛል። እሱን ማመስገን ስለምፈልግ ነው። በመጀመሪያ ስለሆነው ነገር ሁሉ እግዚአብሔር እናመሰግናለን። መጀመሪያ የሆነው ነገር ልክ እንደተፖሰተ ለኔ ሰው ላከልኝና በጣም ነው የተናደድኩት። ማለት ውስጥም ከተፖሰተበት ውስጥም ገብቼ የጻፍኩት ጽሁፍ ነበር። ማለት ለምን እንደዛ አደረጋችሁ? ለምንድን ነው እንደዚህ የተደረገ ብዬ ነበርና ከዛ እሱ አይቶ ልክ መጥቶ እንደዚህ ሆነ ሲለኝ እሱን ለማረጋጋት በቃ ሰው ስለሚወድ እኮ ነው ያልኩት። ከዛ ግን ልጁ እንዲያነሳ ነበር እኔ እንደውም ማስበው ነበር። ልክ ገብቼ ፌስቡክ ሳይ ፌስቡኩ በሙሉ ስለ ሱሪያ ያወራ ነበር። ቲክቶኩ በሙሉ ስለሱ ያወራ ነበር። ከዛ በኋላ ምንም ማለት አልቻልኩም። ምክንያቱም ይሄኛው ነገር በጣም ቅድም ማለት የብዙን ሰው ፍቅር ያየንበት ነው። በቃ ሰው ነው ያየንበት፣ መልካም ሰው አየንበት፣ የሰውን ፍቅር አየንበት። ብዙ ጊዜ ሀብታችን ህዝብ ነው የሚባለውን ንግግር አሁን ነው ያየሁበት። እኔ በጣም ነው የምናመሰግን። ከዛ ውጭ ደግሞ ለአዶናይ ይባል ነበር። አዶናይ ደግሞ ተቀብሎ ወደ ቻሌንጁን አስጀመረ። እሱንም በጣም እናመሰግናለን። በቅንነት ተቀብሎ ነበር እያንዳንዱ ነገር የሚያደርገው የነበረ። ላይቭ ላይ ገብተው የነበሩ ሰዎች በጣም እናመሰግናለን። በጣም እኔ ወደ መጨረሻ አካባቢ ነበር ገብቼ እያየው የነበረና የነበራቸው ጭንቀት በቃ ከቁጥጥር ውጭ እስኪሆኑ ድረስ ሰዓቱ ደቂቃው ደረሰ ሲባል ጮህታቸው፣ እሪታቸው የሚሆኑትን ነገር ሁሉ ነበር ማየውና ይሄን ሁሉ በቃ ሰው ነው ያየውበት። እኔ ሰው በዚህ ልክ በአንድ ድምፅ ስለ አንድ ሰው መጮህ እኔ ቃላት ያጥረኛል። ምክንያቱም ሱሬ እንደሚታወቀው ብዙ ስራ የሰራ ሰው ነው። በቃ ስራውን እንደ ስራ አድርጎ ላይፍ አድርጎት ነው የሚኖረው፣ የራሱ አድርጎ ነው። በጣም ማስታውሰው አሜሪካን ሀገር በነበረ ጊዜ እንዲቀር ብዙ ነገር እየተገፋፋ በነበረ ሰዓት ምን አሰብክ ስለው እኔ ከቲያትር ውጭ ህይወት የለኝም ያለኝ።
በቃ ይሄን ነበር ያለኝና በቃ ይሄን ካልክ ተመልሰና ነው ያልኩት። ግን ዛሬ ላይ ጊዜ ቆጥሮ ዘመን ቆጥሮ ክሶታል ማለት ያ ተመልሶ የመጣው ያ በቃ እዚህ ሙያ ውጭ መሆን አልችልም ያለው ነገር ትልቅ ነገር ነው ያደረገለት። ያ ደግሞ ጉልበት ይሆነዋል፣ ከዚህ በኋላ አቅም ይሆነዋል። እያንዳንዱ በሚሰራው ስራ ላይ ወገን እንዳለው፣ ዘመድ እንዳለው፣ ተመልካች እንዳለው፣ አድናቂ እንዳለው፣ የሚጠብቀው ሰው እንዳለው ይህን ተመልክቷል። ስለዚህ በጣም ነው የምናመሰግነው ድርጅቱን ፖፑላርን በጣም እናመሰግናለን። ትልቅ ነገር ነው የሆነልን። ምክንያቱም በፍጹም በዚህ መንገድ ሰው ተፖስቶ በሚሰደብበት ዘመን የሆነ ነገር በሚባልበት ዘመን ድንገት እንደዚህ በተፖሰተ ነገር ሽልማትን በፍጹም አልጠበቅንም። እግዚአብሔር ይመስገን። ትልቁ ነገር አንዳንዴ እግዚአብሔር መርዳት ሲፈልግ ሰዎችን ነው የሚያስነሳ። በዚህ መንገድ ለኛ መልካም ነገር ሆኖልናል። ከዛ ውጭ ግን እያንዳንዱ ገብታችሁ ያደረጋችሁ በስልክ እኔ ማቃቸው ጓደኞቼ፣ ቤተሰብ፣ ጎረቤት እኔ አላቅም ብቻ ሁሉ ሰው ይጮህ ነበር። እኔ አንድ የኛን ማማወሬ የሚጽፍልን ሽሜ የሚባል ደራሲ ነበር። በጣም ወደ ጅማ አካባቢ ነው የሚኖረውና ደውሎ ምን አለኝ፣ ፎሎ አድርጌያለሁ ወደ መጨረሻ አካባቢ ጨነቀኝ። እሺ ምንድን ላድርግ ያለኝ ሰው አለ። እሱ እንደዛ አለኝ፣ ጨነቀኝ፣ ቁሜ ነው ያለው፣ በህይወቴ እንደዚህ ተጨንቄ አላቅም አለና የብዙ ሰው ጭንቀት ነበር፣ ብዙ ሰው አየር ያጣበት ጊዜ ነበርና ይሄ ሁሉ ነገር በቃ ሱሬን ለማስደሰት ለማሸለም ነበር ይሄ ሁሉ ነገርና እኔ መናገር ያቅተኛል። በጣም ነው የምናመሰግነው፣ እግዚአብሔር ያክብርልን። ሌላው በጣም የገረመኝ ምንድነው ልክ ሰዓቱ እየደረሰ ሲመጣ አዶናይ በጣም ስለጨነቀው በቃ አሞት ትቶ ወጣና አስታውሳለሁ አንደኛዋ አሞት ሂዷል ተኝቷል ምናምን የሚል ነገር ነበር። ከዛ በኋላ ግን ልክ እሱ ከወጣ በኋላ በሙሉ ነው በጣም አስታውሰው ከአሜሪካ ከምናምን ላይቭ ገቡና የራሳቸውን ሰው ይዘው ገቡ። 10,000 ነው እንደዚህ ያደርጋሉ፣ 5,000 ሰው እንደዚህ ምናምን ይሉ ነበርና ያ ሰዓት አላቅም በቃ የሆነ የቁጥር አለመሙላት አይደለም የሚመስለው። ልክ የሰው ነፍስ በቃ ነፍስ የሚጠፋባቸው እጃቸው ነው የሚመስሉት በጣም በጭንቀትና እኔ እንደውም እሱ በጣም ተጨናንቆ ዘግቶ ወጥቶ እንትን ሲል እያየው ነበረ። ከዛ በኋላ ነው ፖፑላሮች ልክ ይሄን ነገር ሲያዩ የቀን ጭማሪ ያደረጉ ቀን 3 ቀን እኔ በእለቱ እንዲያውም ምንድነው ይህ ቻሌንጅ ልጁ እስከዚህ ራሱን እስኪስት ድረስ እስኪታመም ድረስ ለምን ይጨነቃል? ለምን አይቀርም? እኔ ምልሽ እኖራለሁ እንደሚኖረውና እኔ ይሄ ቻሌንጅ መጣ አልመጣ ከመስራት ወደኋላ አይደለም እና ለምንስ የሰው ህይወት በኔ ምክንያት ራሱን እንደዛ ብዙ መስራት የሚችል ወጣት ልጅ እንደዚህ ታመመ ሲባል በጣም ነው የደነገጥኩትና ለምን እንደዚህ ይሆናል? ለምን አይቀርም የኔ ጉዳይ የሚል ሁሉ ሀሳብ መጥቶብኝ ነበርና በእለቱ ግን በጣም ጎበዝ አዶናይን የሚወዱ የሚቀርቡ ወዳጆች ነበሩትና እነሱ ከሱ ህመም ተቀብለው ጉዳዩን እንደገና ማንቀሳቀስ ጀመሩ። ጉዳዩን እና እስከምን ድረስ ሄዱ? ቀን እስከ ማስጨመር ድረስ ሁሉ ሄዱ እና ቀን አስጨምሯል። በተለያየ ቦታ በተለያየ ዓለም ያሉ ቲክቶከሮች እነሱ በጣም ሊመሰገኑ ይገባል እና ትብብራቸው በጣም ያስደንቃል። ቅድም ብያችኋለሁ እንግዲህ አድዋን እንኳን በቲክቶከር ያየንበት ነው ብያችኋለሁ እና በእነሱ ምክንያት ነው ይሄን ልል የቻልኩት። ዋናው ምክንያት እነሱም ቀን መጨመራቸው ደግሞ በጣም ቴንኪው ማለት የነበረውን ውጥረት እንዲበርድ አድርጓል። ልክ ቀን ጨመሩ ሲባል ሁሉም ሰው ነው እፎይ ምናምን ያሉትና ደስ ይል ነበረ በጣም ምክንያቱም አንዳንዴ ከአቅም በላይ ስለሚሆን በቃ ምን ይባላል እንግዲህ በጣም እናመሰግናለን። ይሄው በጣም ቴንኪው ነው የምንለው ለተደረገው
ለሆነልን ነገር በጣም እናመሰግናለን። ለፖፑላር ኤሌክትሮኒክስ ከዛ ውጭ ደግሞ ግምት ውስጥ በማስገባት የሰው ፍላጎት የሰው ቀን መጨመራቸው እጅግ ሊመሰገኑ ይገባል። ምክንያቱም ይኸው መልካምነታቸው እስከዚህ ድረስ ነው። በጣም ቃል ነው አይደለም ያሉትን እኮ ብለው መተው ይችሉ ነበር፣ ግን መተው አልችሉም። ያዩት የነበረው ነገር ከባድ ነበር። ፍቅር አንድ ቀን እንዲጨምሩና 3 ቀን ተጨመረልን እና በመጀመሪያው ቀን ነው የመጀመሪያው ቀን ወዲያው ሞላ። ምክንያቱም ደቂቃው እንትን እያለ ነበር። በጣም ነው የምናመሰግነው። በጣም ከዛ ውጭ ስጦታ ቃል ሰጠውናል። ጠርተው የምትፈልጉትን ውሰዱ ነው ያሉን። ፍሪጅ ይዘን መጠናል። እንደገና ትልቅ ቴሌቪዥን አምጥተናል። መጀመሪያ ማጠቢያ ነበር ነው ያለ፣ ግን ቀይረናል። ሌላም ዕቃ እንደዚሁና በጣም ነው የምናመሰግን። የውሃ ማጣሪያ በጣም እናመሰግናለን። እግዚአብሔር ይስጥልን። ምንም የምንለው ነገር የለም። እንግዲህ ከምስጋና ውጭ ሌላ ምንም ነገር የለም። ሱሬ እንዲያውም ምን እያለ ነበር? በጣም ከበደኝ ማለት የሁሉ ነገር እንደዛ ሲሆን ምንድነው በቃ መሆኑ እኔ በጣም ከአቅሜ በላይ ሆነ እያለ ነበር። ሰውን እንግዲህ ከማመስገን ውጭ ሌላ ነገር የለም። በጣም ክብረት ይስጥልን። ሌላ ምን ይባላል? እናመሰግናለን። እኔ የምልሽ 9 ሰዓት ከ35 ደቂቃ ነው። ስንት ደቂቃ ቀረ ማለት ነው? መኪናውን ለመረከብ 25 ደቂቃ ቀርቶናል። ግድ የለም ለዛሬ በራይድ ለዛሬ በታክሲ ብንሄድ ግድ የለም በታክሲ እንሂድ። ግድ የለሽ በራይድ እንሂድ። ወጪውን እኔ እሸፍናለሁ። ከነገ በኋላ ያው ምንም ነገር የለም። ታክሲ የለም። ስለዚህ በታክሲ እንሂድና ስንመለስ በመኪናችን እንመጣለን። ይሻላል። ስለዚህ አሁን ቀጥሎ ያለው ፕሮግራም የመኪና መረከቡ ነው፣ አየረከክቡ ነው እና ወደ ፖፑላር ኤሌክትሮኒክስ እንሄዳለን። መኪናችን ይዘን እንመጣለን። ስለዚህ እንውጣ። 2 ሆነን ሄደን 3 ሆነን መኪና ጋር እንውጣ። እሺ እንቀጥላለን። ወደዛው እንገናኝ። አሁን እየሄድን ያለነው ወደ ሽልማቱ መኪና ርክክብ ቦታ ወደ ፖፑላር ኤሌክትሮኒክስ። ፖፑላር ኤሌክትሮኒክስ በደመቀ ሁኔታ የደመቀ መድረክ አዘጋጅቷል። እዛው ከቦታው ማለት ነው። መኪናውም አሸብርቆ እኔን ይጠባበቃል። ስለዚህ እየሄድኩለት ከዚህ በኋላ I'm sorry right I'm sorry የሆነ ሰዓት እንዳጠራ ሱሬ አልጠራም። ከዚህ በኋላ ይቅርታ አድርጉልኝ፣ ራይድ አልጠራም። በታክሲ አልሄድም። ምናልባት ለእንቅስቃሴ እንጠቀም ብዬ ወክ ሳረግ ታገኙኛላችሁ እንጂ ሌላ ራይድ ላይ ወይም ሌላ ታክሲ ላይ አታገኙኝም። በዚህ አጋጣሚ እንግዲህ ፖፑላር ኤሌክትሮኒክስን በጣም ማመስገን እወዳለሁ። በርቱ፣ ጥሩ ነው የምትሰሩት ስራ። በጣም በብዙ በጎ አድራጎቶች ትታወቃላችሁ ከኔ በፊትም እና የምትሰሩት ስራ በእውነት ሰውን የሚያስመሰግን እና በጣም አመሰግናለን። መጣሁላችሁ። እንግዲህ አሁን የቤቱን እቃ ያው ባለቤቱ ትገልጸዋለች። ብዙ ጊዜ አታችመንት ያላት ከእቃዎቹ ጋር እሷ ነች እና ፍሪጁ እንዴት ነው? ፍሪጁ በጣም አሪፍ ነው። እጅግ በጣም ፖፑላር ነው። በጣም ስፔሻል እቃ ነው። በጣም የሚገርም ነው እና ቴሌቪዥኑ በጣም የሚያምር ነው። ቤታችንን አድምቆልናል። በእውነት ከልጆች ጋር ኳስ እያየው ራሱ ስቱዲዮ ያለው መሰለኛ። በጣም የሚገርም ነው እኮ እቃዎቻቸው በጣም የውሃ ማጣሪያው ደግሞ አሪፍ ሁሉም ነገር ፖፑላር ነው። እጅግ በጣም አሪፍ ነው።
በጣም ልንገራችሁ የሆነ ነገር እቃ ከፈለጋችሁ ፖፑላር ይሄድ ከቻላችሁ ደግሞ እኔን ይዛችሁ አስቀንስላችኋለሁ።
እንቀበላችሁ። ቴንክ ዩ ያው እየመጡ ነው። ና እንቀበለው። አሁን ልንቀበለው ነው ጋይስ። ይህ ሁሉ ሰው እሱን ነው እየጠበቀ ያለው። በዚህኛው መጀመሪያ ባለቤቱ እንግዲህ የኔ ናት። ነይ። አሜዚንግ ይህ ሁሉ ካሜራ ተደቅኖብሽ አይዞሽ። ስራ የኔ አባት ይኸው በጉጉት እየጠበቀ ነው ሁሉም ሰው። የኔ አባት ነው። እንግባ። አሜዚንግ ፍላወር ይኸው አሜዚንግ እናንተ ብርቶች እንኳን ደህና ቆያችሁ። ኦልራይት እንግባ። ቴንክ ዩ ሶ ማች ኦልራይት ቴንክ ዩ። እንዴት ፊል እያደረክ ነው ስራዬ? በጣም የሚያስደስት ነው። ማርያም ሰርጌም እንደዚህ ያልደበቀ እንኳን ደስ አለ። ክብር ነው። ይሄን ያህል ነው የምናከብር የምንወድ ስራዬ ነው። ይኸው ለእነሱ ቅድሚያ እንስጥና ሰላም እኔም እችልበታለሁ እንግዲህ የምንችል ኦኬ። ቦታ እሺ፣ ይለፉ አንዴ ይለፉ አንዴ ስራ ይሄድ የኔ አባት ማርያም አኩርታችኛል ዛሬ። እንካ ውሰድ ፖፑላር ይታበ ገና ታሪክ እንሰራለን ከዚህ በኋላ። ዋው እስኪ ቦታ ክሊር አድርገው ማለት ከዚህ በላይ ምን አለ? ጌታዬ ወንድ ማርያምን እንኳን ደስ አለ። ማርያምን አንተ ጀግና የኔ አባት ይኸው ተመሳስለናል ዛሬ መንትዮች መሰላል። ወርድ አበይቲ ኦይ ተባረክ። ቴንክ ዩ ማርያም በብዙ ተባረክ። ቴንክ ዩ ነበር። ማርያም በብዙ አሜን። አሜን። ቴንክ ዩ ደስ ብሎኛል። አሜን ወንድሜ። ቴንክ ዩ ቁርንጭት እንዴት ነሽ? ደህና ነሽ? አሜን። ኦልራይት ገቡ። እሺ ከዮሲ ጋር ፕሮግራማችንን ለማስጀመር እንዳስችለን እዚህ አረፍ በሉልን። ወይ አረፍ በሱራዬ ነበር የተከበሩ ወደ መሀል ላይ እዚህ ጋር ትሆናለህ። እኔ እዚህ ጋር ልሆን። ኦኬ በዛ ልሆና ነው ወይስ ከሱራ ጋር እንዳወራው? እሺ ፖፑላር ፎቶ ካነሳችሁ በኋላ እባካችሁ ሰው እንዲያይ ህብረተሰቡን እየከለላችሁ ስለሆነ ወደ ኋላ እንድትሆኑልኝ በአክብሮት እጠይቃለሁ። ፕሮግራሙን መጀመር የሚያስችለኝ እናንተ ቦታ ስትይዙ ነው። ኧረ ናይስ የኔ አባት ሱራዬ አምሮብሃል ዛሬ ሸብርቀሃል። በስመ አብ ወመንፈስ ቅዱስ እና ክብራን እንኳን ደህና መጣችሁ እንላለን። ፖፑላር ኤሌክትሮኒክስ በቱርክ፣ በሮማኒያ፣ በኮሪያ በተለይ በአውሮፓ እና በቻይና ውስጥ የተለያዩ የኤሌክትሮኒክስ ምርቶች ወደ ሀገር ውስጥ እንዲገባ በማድረግ ፖፑላር ኤሌክትሮኒክስ የሀገር ውስጥ በተለይ ምርቶችንም እንዲሁ የቤት ዕቃ አቅራቢ ድርጅቶች ድርጅት በሀገራችን ኢትዮጵያ በመክፈት በተለይ ለረጅም ጊዜ በብቸኝነት ጥራት ያላቸውን ኳሊቲ የሆኑ የኤሌክትሮኒክስ እቃዎችን በማከፋፈል ይታወቃል። ከነዚህ መካከል እንግዲህ በተለይ ቲቪ፣ ፍሪጅ፣ የልብስ ማጠቢያ ማሽኖች፣ የዕቃ ማጠቢያ፣ የአየር ማቀዝቀዣና ማሞቂያ፣ ኦቨን፣ ዲሽ እና የዲሽ አክሰሰሪዎችን እንዲሁም ደግሞ የመፍጫ ማሽኖችን የመሳሰሉ ለኑሮ ምቹና ቀላል በተለይ ደግሞ ጥራታቸውን የጠበቁ መገልገያዎችን ደረጃቸውን የጠበቁ መገልገያዎችን በተመጣጣኝ ዋጋ በማቅረብ ይታወቃል። በአዲስ አበባ ውስጥ በዋና የሚባሉ ቦታዎች በተለይ ደግሞ በዚህ በፒያሳ በሚገኘው ሾሩሙ ለረጅም ጊዜ ከተለያዩ ኤጀንቶች ጋር በመስራት በተለይ በአሁን ወቅት ደግሞ በቲክቶክ የምናውቀው አዶናይ እንግዲህ በቅርቡ እንደምታውቁት ከአርቲስት ሱራፌል ተካን የ1 ሚሊዮን ቻሌንጅ በማስጀመር ማለት ነው ያ ነገር እንዲሳካ ትልቅ አስተዋጽኦ አድርጓልና አዶናይን እስቲ ያመስግኑት አንድ ጊዜ።
በነገራችን ላይ ይሄ ሁለተኛ መኪና ርክክብ ነው እንደምታውቁት። ይቀጥላል አይቀጥልም በኋላ ላይ የሚልን ሀሳብ ይኖራል፣ ሶስተኛ ይኖራል የሚለውን ነገር እንጠይቃለን። ይሄ ነገር ግን መለመድ መቻል አለበት። ትልቁ ነገር ዛሬ እንደዚህ የርክክብ ስነስርዓት እንድናደርግ ያስቻለን ሌላውም በጣም ብዙ ባለሀብቶች አሉ። ለመስጠት መሰጠት ያስፈልጋል። ብዙ ነገር ኖሮት የማይሰጥ አለ፣ ትንሽ ነገር ኖሮት ደግሞ የሚያካፍል ሰው አለ። ስለዚህ ሌሎችም ይህን አሪያ በመከተል ለበርካታ ከኪነ ጥበቡ ውጭ ላሉ ጀግኖች ኢትዮጵያኖች በብዙ መስኩ በተለያየ ሙያ መስክ ላይ ያሉ ሰዎች አሉ። እነሱንም እንደዚሁ በክብር ልናመሰግናቸው ልናወድሳቸው፣ ሰው ከሞተ በኋላ አይደለም በቁም እያለ ልናመሰግናቸው ይገባል በሚል ነው ይሄ ትልቅ አሪያነትን ወስዶ ፖፑላር ዛሬ እንግዲህ ለምንወደው ወንድማችን አርቲስት ሱራፌል ተካ በተለያዩ ቲያትሮች፣ ፊልሞች ታውቁታላችሁ። ዛሬ የቢዋይዲ ኤሌክትሪክ መኪና ርክክብ ይደረጋል። በጣም እጅግ ቅንጡ ምቹ የሆነ ኤሌክትሪክ መኪና ነው። ፍልስ በከተማው ኮሪደር ልማት ላይ እንግዲህ ፍልስስ ነው የምትልበት። እሺ እኔ ብዙ አላበዛም። የእንኳን ደህና መጣችሁ ንግግር እንዲያደርጉልን የፖፑላር ኤሌክትሮኒክስ ማርኬቲንግ ማኔጀርን አቶ ያሲን አብዱራህማንን በቀጥታ ወደ መድረክ ሞቅ ባለ ጭብጨባ ሸኙልን። ክብራትና ክብራን እንኳን ደህና መጣችሁ። የሀገራችን ታዋቂ የኪነ ጥበብ ባለሙያ ተጽዕኖ ፈጣሪ ቲክቶከሮች፣ ክቡራንና ተጋባዥ እንግዶች እንዲሁም ጥሪ የተደረገላችሁ የፖፑላር ኤሌክትሮኒክስ ቤተሰቦች በድጋሚ እንኳን ደህና መጣችሁ። ፖፑላር ኤሌክትሮኒክስ ላለፉት ረጅም ዓመታት ከተለያዩ የዓለም ሀገራት ከቱርክ፣ ከሮማኒያ፣ ከኮሪያ እንዲሁም የተለያዩ የኤሌክትሮኒክስ እቃዎችን እያስመጣ ለገበያ በማቅረብ ታማኝነትን ያተረፈ ድርጅት ነው። ድርጅታችን በተለያዩ ማህበራዊ ጉዳዮችን በንቃት እየተሳተፈ የሚገኝ ሲሆን ይህ ቻሌንጅ ሌሎች ካደረግናቸው ማህበራዊ ጉዳዮች አንዱ ነው። በዚህም ቻሌንጅ መሳካት ፖፑላር ኤሌክትሮኒክስ ትልቅ ደስታ እየተሰማን በመሆኑ እየገለጽን ለአርቲስት ሱራፌል ተካ እንኳን ደስ አለህ እያልን ለማለት እንወዳለን። በዚህም ቻሌንጅ መሳካት ፖፑላር ኤሌክትሮኒክስ ትልቅ ደስታ የተሰማው መሆኑን እየገለጽን ለአርቲስት ሱራፌል ተካ እንኳን ደስ አለ ለማለት እንወዳለን። ይህ ቻሌንጅ ከግብ እንዲደርስ መልካም ትብብራችሁ ላሳያችሁ እንቁ ልጆች፣ ተጽዕኖ ፈጣሪ ቲክቶከር አዶናይ እና ሌሎች ተጽዕኖ ፈጣሪ ቲክቶከሮች እንዲሁም በዚህ ቻሌንጅ ላይ የተሳተፋችሁ ውድ ኢትዮጵያውያን ፖፑላር ኤሌክትሮኒክስ ከልብ ያመሰግናል። በድጋሚ እንኳን ደስ አላችሁ። የፖፑላር ኤሌክትሮኒክስ ማርኬቲንግ ማኔጀርን አቶ ያሲን አብዱራህማንን እጅግ አድርገን እናመሰግናለን። ክብረት ይስጥልናለን። እሺ ከዚህ በመቀጠል ደግሞ አዶናይ የሚለን ነገር ይኖራል። እስቲ አዶናይን ሞቅ ባለ ጭብጨባ ጋብዙልኝ። በነገራችን ላይ ፖፑላር ኤሌክትሮኒክስ ለመቄዶንያ በጎ አድራጎት ማህበርም ማህበራዊ ኃላፊነት ከመወጣት አንጻር ድጋፍ አድርጓልና እባካችሁ አመስግኑልን። በቅርቡ 1 ሚሊዮን ብር ድጋፍ አድርጓል። ሰላም እንዴት ናችሁ? ደህና ናችሁ ወይ? አክብራችሁን ስለመጣችሁ በጣም በጣም ደስ ብሎኛል። በጣም ነው የምታምሩት። አመሰግናለሁ ከልቤ በጣም ደስ ብሎኛል። ቴንክ ዩ። ሱራዬ ደግሞ እንዴት እንዳማረብህ ዛሬ በጣም ነው የምታምረው። እኔ በጣም ደስ ብሎኛል። ታንክ ዩ። አንድ ነገር መናገር እፈልጋለሁ። እንግዲህ እኔና ሱራ እያወራን ነበረ ባለፈውና እንዴት ማለት ይህ ነገር ልቀጥለው ወይ ሱራዬ? ብዙ ሰዎች ኮመንት ላይ እየመጡ ምንድነው አበዛኸው በጣም እያለኝ ነው፣ ምን ታስባለህ ብዬ አማከርኩትና እንግዲህ የታላቅ ክቡር አርቲስት ነፃነት ወርቅነህ በህይወት ማለፍ ብዙዎቻችን ውስጣችን ቦርቶናል። እናም እኔም ትልቅ ትምህርት አስተምሮኛል። ይህ የማደርገው ነገር ጀስት መኪና ከመስጠት በላይ እንደሆነም ተምሬያለሁ። እውነት ልንገራችሁ ሱራፌል ተካ ከመኪናው በላይ ያስደሰተው ምን እንደሆነ ታውቃላችሁ? የሰው ክብር፣ የሰው ፍቅር ማየቱ።
ነው። እኔ ልንገራችሁ በጣም ብዙ ሰው ይወደኛል ይነግሩኛልም፣ ግን ደግሞ አንዳንድ ቀናቶች አሉ ማንም ሰው አይወድህም ብቻህን ነህ የሚሉኝ ቀናቶች በጣም ብዙ ናቸው። አሁን 25 ዓመቴ ነው። እንግዲህ በጣም ብዙ አንጋፋ አርቲስቶች አሉ። ውስጣቸው የሚሰማቸው ስሜት ደግሞ ሰው እንደረሳቸው ነው፣ ሰው እንደማያያቸው ነው። ግን አለንላችሁ፣ እናያቸዋለን፣ እንወዳቸዋለን፣ እናከብራቸዋለን ማለት አለብን ብዬ አስባለሁ። እንግዲህ እኔ ፍቅሬ የምገልጸው በስጦታ ነው። ሰው በስጦታ ደግሞ ያው መኪና መስጠት አቅሙ ስለሌለኝ የምናደርገው ምንድነው ፖፑላር ኤሌክትሮኒክስ አንገታቸውን እንይዝና ኦኬ እንደ ፖፑላር ኤሌክትሮኒክስ ያሉ ደግ የሆኑ ካምፓኒዎች አሉ። ብዙ ካምፓኒዎች እንደዚህ አይነት ነገር ለማድረግ ወደፊት አይመጡም እና ደግ ልብን ይጠይቃል። እናመሰግናለን ፖፑላር ኤሌክትሮኒክስ ላደረጋችሁት ነገር ሁሉ አመሰግናለሁ በጣም እና ቴንክ ዩ ሶ ማች እንደገና ስለመጣችሁ ቲክቶከሮች፣ ፍራይዴይ፣ ናሆም ፎንቲ፣ ቤታዮ፣ ጃኒ የኔ እናት ቴንክ ዩ ሶ ማች ስላገዛችሁኝ። ጆሲ እየመጣ ነው እሱም ቴንክ ዩ ሶ ማች አመሰግናቸዋለሁ ሁላችሁም። እሺ አዶናይ እጅግ አድርገን እናመሰግናለን። ሳትቀመጥ ወደዚህ ናልኝ እስቲ በዚህ በፊት ላይ ሊታይ ማለት ነው። የፖፑላር ኤሌክትሮኒክስ የማርኬቲንግ ማኔጀር አቶ ያሲን አብዱራህማንም ወደዚህ እንድትወጣልኝ በአክብሮት ጠይቃለሁ። እሺ ለአዶናይ ልዩ ሽልማት ስላለን ነው እንዳልኳችሁ ቅድም እንዳወራ ነው ይሄ ሁለተኛው የመኪና አሰጣጥ እንዲሳካ ቻሌንጅ በመፍጠር ይችላል አይደለም አዶናይ ይችላል ወይ ይሄ ቃል የገባነው ነገር ተግባራዊ እንዲሆን በማስቻል ረገድ አዶናይ ትልቅ ሚና ተጫውቷልና ፖፑላር ኤሌክትሮኒክስ ለዚህ ደግሞ የዋንጫና የሰርተፍኬት ሽልማት አዘጋጅቶለታል። እንኳን ደስ ያለው። Thank you. ጭብጨባ ያንሳል። ይገባዋል። Thank you so much. እንዲሁ የክሪስታል የዋንጫ ሽልማትም አለው። ዋው ናይስ። ኃላፊነቱን እንድትወጣ ፖፑላር ኤሌክትሮኒክስ የክሪስታል የዋንጫ ሽልማት ሰጥቷል። እጅግ አድርገን እናመሰግናለን። እባካችሁ ቦታችሁን ያዙ። እሺ ዋው ቴንክ ዩ። መልካም። የዛሬው ሙሽራችን ደግሞ በተለይ በቀደም እንደገለጽኩት በርከት ያሉ ቲያትሮችን ሰርቷል። ቴዎድሮስ ራዕይን ሲጫወት ብዙዎቻችሁ ታውቃላችሁ። ፊልም ስራዎቹን እናውቀዋለን። ተወዳጁ ተዋናይ አርቲስት ሱራፌል ተካ ወደዚህ ይምጣና ደግሞ እስኪ የተሰማውን ስሜት ይግለጽ። አመሰግናለሁ። በእውነት ሰርጌም እንደዚህ ያላማረ እውነቱን ነው። ስለሆነ ሁሉ እግዚአብሔር ይመስገን። እግዚአብሔር ክብሩን ይውሰድ። ከሱ በታች ደግሞ ባለቤቴ ክብሩን ትውሰድ። እኔ የምመክራችሁ ያላገባችሁ አግቡ እና ስታገቡ ተግታ የምትጸልይ ሚስት እንዲኖራችሁ እመኛለሁ። በእውነቴ የእሷ ነው። ታውቃታላችሁ። ስሟን አስተዋውቅ እያለኝ ነው። እኔ ከኔ በላይ ትታወቃለች። ገበያነሽ ኃይለ ማርያም ትባላለች። ውዴ በሚል ስሟ ትታወቃለች። ምክንያት ምናልባት በዩቲዩብ በምናምን ታውቋታላችሁ ብዬ አስባለሁ። እወድሻለሁ። ላስተላልፍ የምፈልገው መልእክት እኔ የተሰማኝ ስሜት የተለየ ነው። እኔ በእውነት ሀብታም መሆን አልፈልግም፣
ድሃም መሆንም አልፈልግም። ምናልባት ሀብታም ለመሆን በርካታ አማራጮች ነበሩ፣ ግን ንጽህና ይጎላቸዋል። በእንደዚህ አይነት በአቋራጭ መልኩ ደግሞ ሀብታም ለመሆን ህሊና አይፈቅድም። የተለያየ ዓለም ዞሬያለሁ፣ አውሮፓ፣ አሜሪካ ዞሬያለሁ። መቅረትም አልፈልግም። ባለቤቴ አሜሪካ ሆኜ ስንደዋወል ምን እያሰብክ ነው አለችኝ። አሜሪካ ስላለሁ 1 ዓመት ተኩል ነው የተቀመጥኩትና ምን ታስባለህ አለችኝ። እዚህ እኮ ቲያትር የለም አልኩ። ቲያትር ነው የምወደው ነው፣ ቲያትርን ጥዬ መኖር አልችልም ብዬ ነገርኳት። በዚህ ላይ አፄ ቴዎድሮስን ያክል ጀግና ካራክተር ሰርቼ አገር ልክድ አልችልም። ይሄ ከልቤ ነው። ምክንያቱም አገር ከካድኩማ ከልቤ እየሰራኋቸው አልነበረም ማለት ነው። አፄ ቴዎድሮስን እና እሳቸው ከደሜ ጋር ተዋህደዋልና እሳቸውም ራሱ እዛ እንዲኖር የሚፈልጉም አይመስለኝም እና ይህንን የነገርኳት። ከዛ በኋላ ተመለሱ፣ ወደ ኢትዮጵያ መጣሁ። በመምጣቴ እናንተን ደጋግ ሰው መልካም ሰው ያገኘሁት ስለመጣሁ ነው። እውነት ስለመናገር ምን ለማለት ፈልጌ ነው፣ እግዚአብሔር ያያል፣ ይመርጣል። ማየትም መምረጥም ብቻ ሳይሆን ሰው ይሰጣል። እግዚአብሔር ሰው ነው የሚልከው እንጂ ከላይ ምንም አይነት ነገር የሚልከው ነገር የለም። ሰው ግን እዚህ ይመድብልሃል። ስለዚህ አዶናይ የመሰለን ልጅ እኔ ሰጠኝ። በእውነት በጣም ቅን ልጅ ነው፣ ንጹህ ልብ ያለው ነው። ለዚያ ነው ብዙ ነገሮች የሚሳኩለት በንጽህና ስለሚሰራ ነው። በጣም ንጹህ ልብ ያለው ልጅ ነው። በአጠቃላይ የሰው 4 ነጥብ ሰው ነው። በቃ ሰው እንደዚህ አይነት ሰዎች ነው ደግሞ እኛ የምንፈልገው። ሀገሪቱ የሚያስፈልጋት እንደዚህ አይነት ሰው ነው፣ ንጹህ ሰው በቃ። ስለዚህ ይሄ ቻሌንጅ ሲጀመር በርካታ የመልካምነት ጥግ ያየሁበት፣ ደጋግ ሰዎችን ያየሁበት ነው። እኔ አሁን ለመዘርዘር ራሱ እስከሚያቅተኝ ድረስ፣ ምክንያቱም ለነዚህ ደጋግ ሰዎች ያሸከሙኝ ኃላፊነት ከባድ ነው። ኃላፊነቱ በስራ ነው የምመልሰው። ትልቅ ስራ ላበረክትላቸው መነሳሳቱን ሰጥቶኛል። ይሄ ቻሌንጅ ለካ በህዝብ ልብ ውስጥ አለው የሚለውን ነገር አይቼበታለሁ። እጅግ በጣም ነው የተገረሙት። ከመኪናው ባሻገር ከመኪናው ይልቅ እነዚህ መልካም ሰዎች አግኝቻለሁ። አክባሪን አድናቂን አይቻለሁ። እኔ ቲክቶክ አልጠቀምም ነበር፣ አሁን መጠቀም ጀምሬያለሁ። ቲክቶክ የሰራውን አንድነት መተባበር አይቼዋለሁ። ይህን ቻሌንጅ አንዱ ላይ እንዲመጣ በጣም ጥረት ያደረጉ ቲክታከሮች ናቸው። በእውነት እኔ የቲክቶክ አድዋ ነው ያየሁት። ከምሬ ነው። የቲክቶክ አድዋ ሁሉም በአንድነት በመተባበር በመተሳሰብ እንደዚህ አይነት ነገር የሚሰሩ ከሆነ አገር የሚቀይሩ ናቸው እነዚህ ወጣቶች። ስለ እውነት ነው የምነግራቸው። የማህበራዊ ሚዲያዎች አገር ይቀይራሉ። የተጣላን አገር ከሀገር እንኳ ያስታርቃሉ። ቦብ ማርሊ እኮ በጊታሩ ነው የተለያዩ ፓርቲዎችን ያስታረቀው በጊታሩ። ስለዚህ እንደዚህ አይነት ማይንድ ያላቸው ወጣቶች አሉ። በእውነት ለእኛ መታደል ነው እነዚህን ወጣቶች ማግኘታችን። ይኸው ፈጥነው እየደረሱልን ነው። ትብብራቸው በጣም ይገርማል። አዶናይ እኮ በጣም ስትረስ ውስጥ ገብቶ ታሞ 1 ሚሊዮን አልገባለት ብሎ ተጨንቆ ቀኑ እየሄደበት ሞት ራሱን መስዋዕት ሊያደርግ ነበር ማለት ይቻላል። በእውነት እኔ ራሱ ተጨንቄ ነበር። ለምን አይቀርብኝም ምናምን እስከ ማለት ደርሼ ነበር።
የዚህን ያህል መስዋዕት የሚከፍል ልጅ ነው ይሄ ልጅ። አስቡት እንግዲህ የደረሱለት ቲክታከሮች ናቸው ከተለያየ ዓለም። እንደሰማሁት ከሆነ ፖፕላር መተው ቀናስ ጨምረው ከዛ እነሱ ባላቸው የፔጅ ብዙ ነገር እየሰሩ ይህን ስኬት አብቅተውታል። ልጁንም አድነውታል፣ አትርፈውታል ማለት ይችላሉ። እና እኔ ለአዶናይ አንዴ ብታጨበጭቡልኝ ደስ ይለኛል በእውነት። በጣም የሚገርም ልጅ ነው። እንደ ልጅነቱ እድሜውን ነግሯቸዋል። እንደ ልጅነቱ አይደለም። በጣም ትልቅ ራዕይ፣ ትልቅ ሀሳብ ያለው ልጅ ነው። ወደፊትም ትልቅ ነገር ይሰራል እርግጠኛ ነኝ። ደግሞ ከጎኑ ቆማለሁ ወደፊትም በሚያስፈልገው ሁኔታ። እውነቴን ነው አዶናይ እና ሳላደንቃቸው ማላልፍ ደግሞ ሰዎች አሉ፣ ሰው የሚሸቱ። እኔ ሁለት ሰዎች ትዕግስቱን ከሰጣችሁ እነሱን ላመሰግን ብችል ደስ ይለኛል። መጀመሪያ ይሄ ነገር እንዲጮህ ቫይቡ ከፍተኛ እንዲሆን በሞባይሉ ከርቀት የቀረጸኝን ሰው ታክሲ ሲሳፈር ናትናኤልን እጅግ በጣም አመሰግናለሁ። ይሄ እዚህ ያለ አዎ፣ ይሄ ነው ይሄን ሁሉ በጣም ነው የሚገርማችሁ። እኔ ትንሽ ተሰምቶኝ ነበር ያኔ እንዴት ያለ ፈቃድ ይቀርጻል ምናምን ብዬ እና ብዙም ከዛ በኋላ ኮሜንቱን ሳየው እጅግ በጣም እኔ የሚያደንቁ የሚያከብሩ ሰዎች የጻፉት ነው እና ምንም ኔጌቲቭ ነገር የለውም። ሁሉም ፖዘቲቭ ነገር ነው የተጻፈው እና በዛ ተጽናንቼ ዝም አልኩ እንጂ መጀመሪያ ከርቀት ያነሳኝ እሱ ነው። ታክሲ ውስጥ ሆኖ ምናምን ነው ያነሳኝ እና አጨብጭቡልኝ በእናታችሁ። እንግዲህ ቅድም ስናገር እግዚአብሔር ሰው ይሰጣል ብያችኋለሁ። አንደኛው ደግሞ ይህን ቻሌንጅ የተወጡ እንቅልፋቸውን ያጡ እንቅልፋቸውን ትተው ቁጥሩ እስኪሞላ በጣም ብዙ ሰዎች ከተለያየ ዓለም ደውለውልኛል። አንድ ቁጥር በጨመረ ቁጥር እየደወሉ ሱሬ ጨመረ፣ ሱራፌል ጨመረ የሚሉ አንድ ቁጥር በጨመረ ቁጥር ከምሬ ነው። ሌሊትም እየደወሉ እንደዛ የተጨነቁ ሰዎች አሉ እና ከነሱ ሰዎች መሃል ደግሞ ሌላ ከኪሱ ገንዘብ አውጥቶ ይሄ ቻሌንጅ እንዲሞላ 90,000 ብር መድቦ ለ50 ሰዎች ጥቅል ይሄ ምንድን ነው የኢንተርኔት ፓኬጅ ለ50 ሰዎች 90,000 ብር አውጥቶ የከፈለ ሰው አለ። ይሄ ፎሎ ላረጉ ሰዎች ማለት ነው። እና እንደዚህ አይነት ሰው እንደዚህ አይነት የመልካምነት ጥግ አላየሁም። በእውነት ነው የምለው። እና ይሄ ቻሌንጅ ብቻ አይደለም ማለት ብዙ ሰዎችን የውስጣቸውን አውጥተው ደግነታቸውን ያየንበት ቻሌንጅ ነው። እጅግ በጣም እኔ እግዚአብሔር ይክፈላችሁ ውለታችሁን። በጣም ነው የማመሰግነው። ሌላ ሶስተኛ የማመሰግነው ፖፕላር ኤሌክትሮኒክስ ነው። አሁን ቤቴ ነው። ብታምኑም ባታምኑም በመጣሁ ቁጥር እቃ ወስዳለሁ። ይሰጡኛል። እቃ ችግር የለባቸውም። የፈለግከውን ምረጥና ውሰድ ነው የሚሉ መርጬ ወስዳለሁ። እንዲያውም ቤት በጣም አስቸግሮኝ ሞልቶ ቤቱ ሞላና ኧረ በእናትህ ይሄን ነገር ቀይሩልኝ ስላቸው አምጥተው ይቀይሩልኛል በራሳቸው መኪና። እንደዚህ አይነት ቤተሰብ እና ይህን ቻሌንጅ ባይቀበሉ ኑሮ ይህን ሁሉ መልካም ሰው አናገኝም። ከምሬ ነው የምነግራችሁ። እነዚህ መልካም ሰዎች ይህን ደጋግ ሰዎች ለሌሎች ነገሮች እንጠቀምባቸዋለን። ገና ብዙ ተአምር የሚሰሩ ናቸው እና ይህንን የፈጠሩት ደግሞ እነሱ ናቸው። ፖፕላር ኤሌክትሮኒክስ ይለያል። ከምሬ ይለያል። ከስንት ሰው ጋር ቀጠሮ አለ ይመስላል። ከአንተ ጋር ነው የምንሄደው፣ ታስቀንስልናለህ እና ይቀንሳሉ። ችግር የለም።
ከነገ ጀምሬ ስራዬ ይሄ ነው የሚሆነው ይመስለኛል። ዲስካውንት ነው። በነገራችን ላይ እኔ እያጋነንኩ አይደለም ያወራሁት ስለ ፖፕላር ቤቴ ቢቀረጽ ደስ ይለኛል። እኔ አሁን ቴሌቪዥን የማየው በ75 ኢንች ነው እና ምንድነው ቤታችን ተጫዋቾቹን እንኳን እግር ኳስ ስከፍት በቅርብ ማውቃቸው ይመስለኛል። በቅርብ ማውቃቸው አሁን አይቻቸው አሁን አይቻል ነበር እንደምትል አይነት ነው። ቴሌቪዥኑ ራሱ ነው የምላችሁ በጣም የሚገርም ነው። ይሄ የምታዩት ነው እና እጅግ በጣም ረቂቅ የሆነ ቃና ያላቸው እዚህ ውስጥ እና በውጭ ስታዩት ምንም ላይመስል ይችላል። ገብታችሁ ብታዩት ደግሞ ተአምር ነው ያላቸው እና በዚህ ላይ ደግሞ ቅንነታቸው ለበጎ አድራጎት የማይሳሱ ብዙ ማህበራዊ ኃላፊነትን የተወጡ እንደዚህ አይነት ካምፓኒዎች ደግሞ ያስፈልጉናል ለሚቀጥሉት ስራዎች አይደለም እንዲያደርግ እና ይብዙልን እንዲህ አይነት ቅን ሰዎች እንዲህ አይነት ባለሀብቶች ይብዙልን። አጠር አድርገው እያለኝ ነው። ሌላ ነገር አለ እያለኝ ነው። እኔ በቃ ከዚህ በኋላ እሺ፣ እንግዲህ የመጨረሻ ንግግሬ ነው። በእውነት ጥሬን አክብራችሁ የደስታ የተካፋይ ለሆናችሁ ለመጣችሁ፣ ላልመጡትም በተለያየ ምክንያት እጅግ በጣም አመሰግናለሁ። ተሳክቷል፣ መኪናው ተሳክቷል። ተወዳጁን ተዋናይ አርቲስት ሱራፌል ተካን ሞቅ ማለት ነው። እንኳን ደስ ያለ ነው ይገኛል። ክቡራትና ክቡራን አሁንም ፕሮግራማችን እንደቀጠለ ነው። የጥበብ ቤተሰቦች አሉ። የካሜራ ባለሙያዎች ያላችሁ ግራና ቀኝ ክፈቱትና የሙያ ጓደኞቹ ወዳጆቹ ተገኝተዋል። አንድ ሁለት ሶስት ሰዎች ሁለት ደቂቃ ሰጣችሁና ሀሳቦቻችሁን የተሰማችሁን ስሜት እንኳን ደስ ያለን ለማለት ከፈለጋችሁ እድል ክፍት ላድርግ። ተስፉ ብርሃኔ ፊት ለፊት ላይ አርቲስት ተስፉ ብርሃኔ ይታየኛል። ወደዚህ እባክህ። አመሰግናለሁ። ይህ ምርጥ ወንድማችን ነው። እሱን አመስግኑልን። አብርሽን ወንድሜ ሱሬ እንኳን ደስ አለህ፣ እንኳን ደስ አለሽ። ይህ ነገር እንዲሳካ ከላይም ከታችም የለፋችሁትን ሁላችሁም እኔ ዛሬ ቲያትር ቤት ባሉ የኪነ ጥበብ ባለሙያዎች ስም ወክዬ እንኳን ደስ አለን፣ እንኳን ደስ አላችሁ፣ በጣም እናመሰግናለን ማለት እፈልጋለሁ። ፖፑላር ኤሌክትሮኒክስ በጣም የምናመሰግነው የምርነት በጣም ነው የምናመሰግነው። ባለቤቶቹ እግዚአብሔር ይባርካችሁ፣ ድርጅታችሁ ከዚህ በላይ ይስፋ። እዚህ ደግሞ ራሳችሁ የምታመርቱበትን ነገር እግዚአብሔር በቅርብ ያድርግልን እላለሁ። እናንተ ቲክቶከሮች በጣም ነው የምንወዳችሁ። እሺ ተባረኩ። ለሱራፌል ተካ ለሰለሞን ተካ ብቻ አይደለም ያደረጋችሁት። እሺ ለብዙ ታላላቆቻችሁ፣ ለብዙ ወንድሞቻችሁ፣ ለብዙ አባቶቻችሁ፣ እናቶቻችሁ ነው ያደረጋችሁትና ስላደረጋችሁት ነገር ሁሉ እግዚአብሔር ይስጥልን፣ እግዚአብሔር ይስጥልን፣ እግዚአብሔር ይስጥልን። አንተ አዶናይ ተባረክሽ። ከፎይን ጋር ደጋግመህ ስሟን የምጠራት ማርያም የኔም እናት ማርያም ነች። ከክፉ ነገር ሁሉ ትጠብቅ። አሜን። በርታ። እሺ የጋሽ ፋንቱ እንዲቀጥል ነው ፍላጎት አለ። የጋሽ ፋንቱ እንዲቀጥል ፍላጎት አለ። ሱሬዋ ምርጥ ወንድም ነው፣ ምርጥ ባለሙያ ነው። ለሙያው ታማኝ ነው፣ ለወንድሞቹ ታማኝ ነው፣ ለባልደረቦቹ ታማኝ ነው፣ አገሩን የሚወድ ነው። እግዚአብሔር ደግሞ ከዚህ በላይ ከፍ እንዲያደርገው የልጆቹ አባት እንዲያደርገው እኔ ጸልያለሁ። የሚስቱ ደግሞ ምርጥ ባል እንዲያደርገው ጸልያለሁ። አመሰግናለሁ። አዶናይ ተባረክ።
የምንወደውን ተስፉ ብርሃኔን እባካችሁ እስቲ ሞቅ ማለት ስለማይታየኝ ነው። እዚህ ውስጥ በጣም ብዙ የኪነ ጥበብ ባለሙያዎች አሉ። ቅድም ግን ዮሐንስ አፈወርቅን አይቼዋለሁ። ዮሐንስ አፈወርቅ ወደዚህ ናለ። ያው ካሜራ ባለሙያዎች ስለከለላችሁ ብዙ የኪነ ጥበብ ሰዎች እየታዩኝ ያለ ዶክተር አንዱዓለም ከዚህ በመቀጠል እስቲ የተሰማውን ስሜት አጠር አድርጎ ይገልጽልናል። ያክብርልኝ። በቅድሚያ እኔንም እናንተንም ለዚህ ሰዓትና ለዚህ ደቂቃ ላደረሰን አምላክ ክብርና ምስጋና ውዳሴና አምልኮት ለሱ ይሁን። እንግዲህ እንዲህ አይነት ሰዓት ላይ ንግግር ማድረግ በጣም ከባድ ነው። ግን 2018 መሆኑን ሳስብ የ30 ዓመት ወንድሜ ነው ሱራፌል። ከተዋወቅን ዘንድሮ 30ኛ ዓመታችን ነውና ብዙ አሳልፈናል። ቀላል ይመስላል። በአማራ ክልል እና በዚህ ብዙ አሳልፈናል እና ሱራፌል የደረሰበት ደረጃ ዝም ብሎ የመጣ አይደለም። አልጋ ባልጋ የሆነ አይደለም። ሽርጥ አንጥፈን ኮረኮንች ላይ ተኝተን ቲያትር ለመስራት በጭነት መኪና ተጭነን በውርጭ በሚያስቸግር መንገድ ብዙ በማይመች ቦታ ላይ ረጅም ጊዜ ሰርተናል። ግን አንድ ተስፋ ነበረን። በነገራችን ላይ ባለቤቱም ገበያነሽ ኃይለማርያም ኋላችሁም ፍሬውት በላይ ፍሪ ያለች አንድ ቲም ውስጥ የነበርን ሰዎች ነንና የማይቻሉ የሚመስሉ ፈጽሞ ያልፋሉ ያልተባሉ ጊዜያትን አሳልፈናል። ለኪነ ጥበብ ለቲያትር እነዛ ቀኖች ላይ ብዙ የሚያማርሩ ነገሮች ሲያጋጥሙን ሌሎችም ባህር ዳር ያሉ ጓደኞቻችን አሉ የተሻለ ቀን እንደሚመጣ በሙያችን የተሻለ ደረጃ ላይ እንደምንደርስ ግን ሁል ጊዜ እምነት ነበረ። ስለዚህ ታሪኩን ታውቃላችሁ። ሱራፌል እኔ ሳቀው ዘ ቢግ ባታሊዮን የሚል ፊልም ከአሜሪካኖችና ከእንግሊዞች ጋር ድሮ ሰርቶ ነው የማውቀው እና ዛሬ ያመጣው ዝና ዛሬ ያመጣው ክብር አይደለም። ሱራፌል ሲወለድ መድረክ ላይ የተወለደ ሰው ስለነበረ ነው። ስለዚህ ዛሬ እንግዲህ በዚህ ወጣት አማካኝነት ያያችሁት ድል ያያችሁት ክብር ደርሶታል። የተከበረው ሱራፌል ብቻ አይደለም፣ ያስከበራችሁት ኪነ ጥበባችንን ነው፣ ያስከበራችሁት ሙያችንን ነው። ይሄን ላደረጋችሁ ለሁላችሁም ምስጋና አቀርባለሁ። እንደተባለው የመከባበር የመዋደድ የመተጋገዝ ዘመን ነው። እንዳጋጣሚ እንሸልማችኋለን፣ እንሰጣችኋለን፣ እንዲህ ይገባችኋል ያሉን ብዙዎች አሉ። በአደባባይ በየሚዲያው ሳይቀር ቃል የገቡልን ብዙ ሰዎች ነበሩ። ቃላቸውን አላከበሩ። ዛሬ ፖፕላር ቃሉን አክብሮ ይህን መኪና ለሱራፌል ቢሰጥ እዚህ ስለሰበሰበን በእውነት ነው የምላችሁ፣ አይጉደልባችሁ፣ አብዝቶ ይጨምርላችሁ። በጣም ነው የምናመሰግናችሁ። ይህንን ፕሮግራም ያስተባበራችሁ በአንድም ይሁን በሌላ መልኩ እንዲሳካ የጣራችሁ ከምንም በላይ ደግሞ ያኔ በትግሉ ጊዜ ሞላ አልሞላ በሚባል ጊዜ ኪነ ጥበብንም ሱራፌልንም ሙያችሁንም አክብራችሁ ለዛ ቮት ላደረጋችሁ ሁሉ ድሉ የእናንተም ጭምር ስለሆነ ህብረት ይስጥልን። በጣም ነው የምናመሰግነው። እግዚአብሔር ይስጥልን። ለምን ሁለገብ የኪነ ጥበብ ባለሙያ ዶክተር አንዱዓለም አባተ ያጸደ ልጅን እባካችሁ አመስግናችሁ ሸኙልኝ። እሺ አንድ ድል በራሴ ስልጣን እሰጣለሁ። መድረኩን እያጋፈርኩ ስለሆነ አንድ ሰው የኪነ ጥበብ ባለሙያ ማን ይታሰብ? አይታይም፣ ስለማይታይ ነው። ከሌለ ግን ወደ ሌሎች መርሃ ግብሮች እናልፋለን። ተወዳጁ አርቲስት ሁለገቡ ሰለሞን ተካ እዚህ መሀላችን አለ። የመጀመሪያውን መኪና ርክክብ ባለፈው ያደረግነው ለሱ ነበር። አሁን ደግሞ በወንድሙ ሱራፌል ተካ ተገኝቷል። እንኳን ደስ ያለ ለማለት እባክህ እድሉን ልስጥ። ማይኮች ተጠቅቀውኛል። በእውነት በጣም ከሚገባው በላይ ይሄ ትንሽ ብላቴና
ይቅርታ አድርጉልኝ፣ መንግስት ያላደረገውን ሌሎች ባለሀብቶች ያላደረጉት ይህ ብላቴና በእውነት በጣም ትልቁን ስራ ሰርቷል እና ሊመሰገን ይገባል። እኛ የምንታወቅበት ትልቁ ስንሞት ነው ወይም ደግሞ ስንታመን ነው። በልመና ነው የምንታመነው፣ በልመና ነው የምንቀበረው። ዛሬ ግን ያ ታሪክ ሆኗል። እግዚአብሔር ይመስገን፣ በእውነት ታሪክ ሆኗል። ስለዚህ ይህንን ቻሌንጅ ፖፑላር ሲጀምረው በእውነት በጣም እኔ ራሴ ሀሳብ ገብቶኝ ነበረ። ሀሳብ በጣም ከሚገባው በላይ ሀሳብ ገብቶኝ ነበረ። ይሄ ልጅ አሁን በልጅነቱ ደም ብዛት እንዳይዘው፣ ስኳር እንዳይዘው በጣም ነበረ ጸሎታችን ከነ ቤተሰቤ በጣም ምክንያቱም የኔን የነበረው ጊዜ ስቃዩን አውቀዋለሁ። ስቃዩን አውቀዋለሁ። ታስሮን በነበረበት ጊዜ ደግሞ የነበረው ስቃይ ራሴ ይሰማኝ ነበር። አለመጠየቄ ደግ አድርጌያለሁ። ምክንያቱም መነጋገሪያ መሆን አልፈልግም። እግዚአብሔር የሚያምናትም የሚሰግድላትም እመቤታችን 3 ጊዜ የጠራት እመቤታችን በዕለተ ቀኑ አስፈትተዋል። ስለዚህ የኔ ጉንጭ አልፋ ከመሆን በስተቀር ወሬ ከማባዛት በስተቀር እንዲሆነ ከማለት በስተቀር ቲክቶከሮችን መቃወሚያ አይደለም፣ ለነሱ ገቢ ከማሰባሰብ በስተቀር እዚህ ያላችሁትን አለ ክፉዎቹን ለነሱ ገቢ ከማሰባሰብ ከምሆን ብዬ ነው የቀረሁት። ልጄም ደግሞ በሚገባ ጸንቶ ወጥቷል። ፖፑላር በእውነት እንደ ስማችሁ ያው እንግዲህ እንግሊዝኛ ጨዋ ነኝ። ዝነኛው ማለት መሰለኝ፣ ዝነኛው ኤሌክትሮኒክስ መሰለኝ። ያው ስለዚህ ሁለቱም ዝነኞች ናቸው። በእውነት በጣም ሱሪዬ በእውነት ከሚገባው በላይ ቅድም እንዳለው ነው። ሱራፌል እኮ ዩሮፕ ዞረዋል። እኔ 2 አጥር ነው የዞረው። አሜሪካን 1 ዓመት ከምናምን ቆይቷል። መቅረት ይችል ነበረ ግን አልቀረም። የቴዎድሮስ ራዕይ ነፍስያውን ይዘዋለች። ቴዎድሮስ ራሱ ነፍሱን ይዘዋል ዝቅ አድርጎ። ስለዚህ ለምን ይቀራል? ስለዚህ ነው ሱራፌል ትልቁ የጥበብ ሰው። እኔ አንዳንድ ጊዜ አርቲስት ሲባል በጣም ብዙም አይመቸኝም። ለእኔ ሱራፌል ታላቁ የጥበብ ሰው፣ ይሄ ማዕረግ ነው የሚገባው ለሱ። ታላቁ የጥበብ ሰው። እኔ እድሜ ልቆጥር እችላለሁ። ሱራፌል ግን በዚች ባለችው እድሜ የሰራው ከእኔ የትየለሌ ነው። እኔ እግዚአብሔር ፈቅዶ ነው በዚህ ብላቴና አማካይነት የተሸለምኩት። ሱራፌል ግን ከእኔ በተሻለ ይቦንሰኛል። እንደናንተ ቋንቋ ለማውራት ፈልጌ ይቦንሰኛል በእውነት በጣም ከሚገባው በላይ። ሱሬ ጎንበስ ብዬ ክብር ይስጥልኝ እላለሁ እና እግዚአብሔር አሁን የጀመርከውን አንተ ብላቴና የጀመርከውን ነገር እግዚአብሔር ደግሞ ቀጣይ እንዲሆን ከእንግዲህ ታሪክ እንዲሆን እንግሊዝ ሀገር አይቻለሁ አርቲስቶች ምን ያህል ክብር እንዳላቸው። ይሄ ልጅ ደግሞ ካናዳም አይቷል ለአርቲስቶች ምን ያህል ክብር እንዳለ። ስለዚህ ይህንን ክብርህን አይውሰድብህ፣ ቀጥልበት። ምክንያቱም በቃ ተነስተሃል፣ እሳቱ ነዷል። የምታጠፋበት ጊዜ የለህም፣ የሚያጠፋበት ጊዜ የለም። ልብ በሉ፣ ሁላችንም ልብ እንበል። አገራችን ብዙ የሰሩ ታሪክ የፈጸሙ ሰዎች አሉ። እንዳጋጣሚ ሆነን እኔና ሱሬ ተሸልመናል። ስለዚህ አሁን እሳቱ ችቦ ተለኩሷል። ብላቴና እኔ እሱ አዶናይ ነው የምለው፣ እኔ ግን ልዑል። ይህንን ችቦ ተረክበህ ቀጣዩን ማስቀጠል መቻል አለብን። አይዞ፣ የምትፈራው ነገር የለም። ማርያምን ይዘህ አትንበረክክም። እግዚአብሔር ይስጥ። እናንተም ፖፑላር በእውነት በጣም
ማሻአላህ ነው የሚባለው። ማሻአላህ በእውነት በጣም አላህ ከፍ አድርጎ ይጎብኛችሁ። ከዚህ በላይ ፖፑላር አይደለም ምንድነው አይከን ያርጋችሁ። በኤሌክትሮኒክ አይከን ሁኑ። የሀገራችን እንደ ድሮ ኤቢሲ ነው የሚባል ኤቢሲ የሚባል ነበር መሰለኝ። እናንተ አልተወለዳችሁም ልክ ነው አትበሉ። ስለዚህ ከእሱ የበለጠ እንዲሆኑ አላህ በጣም አብዝቶ ይጎብኛችሁ። እግዚአብሔር ይስጥልኝ። ሀገራችንን ኢትዮጵያን፣ ህዝቦቿን፣ ምድሪቷን ፈጣሪ ይባርክልን። እግዚአብሔር ይስጥልኝ። መልካም ቀን፣ መልካም ምሽት። አመሰግናለን። ሁለገብ ከያኒውን አርቲስት ሰለሞን ተካን እባካችሁ እስቲ ሞቅ ማለት ጭብጨባ ተቀበሉ። ፕሮግራማችን እንዲያያለ ወደ አጋማሹ ላይ ነው እየተቃረብን ያለ ነው። በነገራችን ላይ ይሄ ፕሮግራም እንዲሳካ ድጋፍ ያደረጉ አካላትንም እናመሰግናለን። ኤሌጋንት ኢቨንት ዲጄ ቃሊድንም እባካችሁ እስቲ አመስግኑልን። ቅድም ብዙ ነገር ሲባል ነበረ። ፖፑላር ኤሌክትሮኒክስ ማኔጅመንቱ ባለቤቶቹ በጣም ወጣቶች ናቸው እና የስራ ያላቸው ትጋትም እኔ በቅርበት ስለማውቃቸው ብዙ ስራዎች አብረንም ስለምንሰራ ነው እና ይሄ ቻሌንጅ ሊጠናቀቅ ጥቂት ቀን ቀረው። ተመካከሩና ምን ይደረግ ሲባል በቃ እነሱ የመሸለም ፍላጎት ጥግ ላይ ስለሆነ ያሉት ቀን ይጨመር ብለው ቀኑ ተጨምሮ ዛሬ ተሳክቷልና እባካችሁ አመስግኗቸው። እንዲሁም ለመቄዶንያ በጎ አድራጎት ማህበርን ቻሌንጅ አስጀምረው ነበር። ቻሌንጁ ያሉትን ግብ አይመታም፣ መስጠት መቻል አለብን ብለዋል። ለመስጠት ፈቃደኛ ስለነበሩ ሰጥተዋል እና ክብረት ይስጥልን። በድጋሚ ነው የምንላችሁ። አብርሽ እንዴ ምስጋና የረሳሁት ነገር አለች የመጨረሻ። እንግዲህ አንድ የረሳኋት ምስጋና አለች። ኑቲ ዳሎል ታውቁታላችሁ? ዳሎል የስ የራሱ 90,000 ብር በማውጣት እንግዲህ ትልቅ ታምር ነው የሰራው። በጣም አግዛኛል ወንድሜ እንድታቀው። ያው እንግዲህ ወደዚህ ወደዛ ስለምል እኔ ብዙ ዲስትራክሽኖች አሉኝ፣ ግን ከልቤ አመሰግናለሁ። በጣም ቴንክ ዩ። ሌላው ለሌላ ማሪያ ይሆናሉ የሚያስባቸው በተለይ ሶሻል ሚዲያ ተጽዕኖ ፈጣሪዎች ቲክቶክ ላይ የሚሰሩ አንድ ሽልማትም ሲኖር ብራንድ አምባሳደርነትም ሲኖር በጣም ነው የሚተጋገዙት እና ለሌላው ማሪያ ሞዴል ይሆናሉ ብዬ አስባለሁ። ምክንያቱም ዛሬ በጣም በርካታ ቲክቶከሮችም እዚህ ያሉ የመገናኛ ብዙሃን ባለሙያዎች አሉ፣ ህብረተሰቡ ጋር እንዲደርስ ስለመጡ ይህንንም እያደረጉልን ስላሉ እባካችሁ እነሱንም እንታመሰግኗቸው ፈልጋለሁ። የመገናኛ ብዙሃን ባለሙያዎች 1 2 3 ጥያቄዎችን እሰጣቸዋለሁ። ከዛ በፊት ግን ሂደቱ ምን ይመስል ነበር የሚለውን አጠር አድርጎ እዚህ እንዲገልጽልን ወደዚህ የምጋብዘው የደጁ ሚዲያ ኢቨንትስ ባለቤትና ጋዜጠኛ አላሙዲ ሙስጠፋን የፖፑላር ኤሌክትሮኒክስ ዲጂታል ሚዲያ አማካሪ ነው። የተወሰነች ነገር እንዲለን ወደዚህ ባካችሁ ጋብዙ። እሺ አመሰግናለሁ። ብዙ ስለቆያችሁ ብዙ ንግግር አላበዛም። ሂደቱ ሲጀመር ገና አዶናይ የመጀመሪያውን ቪዲዮ ፖስት ሲያደርግ ወይም ደግሞ ለማህበራዊ ሚዲያ ተከታዮቹ ሲያጋራ ሁላችንም አናቅም ነበር። ድንገት ነው ማህበራዊ ሚዲያ ላይ ያየነው። ከዛ በኋላ ግን አዶናይን ለማናገር ቀጠሮ ስንይዝ 2 3 4 ሰው ሆነን ነው። ከዛ በኋላ ስንነጋገር የነበረው በራስ መተማመን ያንንም ቀን ብየዋለሁ በእርግጠኝነት አሳክቷለሁ ነበር ያለኝ አዶናይ ፊት ለፊት ስናወራ ያኔ እና ዛሬ እንደዚህ ተሳክቶ በድል ስንገናኝ እጅግ በጣም ደስ እያለን አላማውም ሂደቱም ሁሉ ለመስጠትም ፍላጎቱም ስለነበረ እንዲህ በደስታ ስለተገናኘን በጣም ደስ ብሎኛል። እንኳን ደስ ያለ ማለት እፈልጋለሁ። አርቲስት ሱራፌልም የሚገባው እውነት ለመናገር ቢያንስበት እንጂ የሚበዛበት አይደለም። ሁላችሁም እንደምታውቁት በኢትዮጵያ ኪነ ጥበብ ታሪክ ውስጥ እጅግ ጉልህ አሻራ ካሰረፉ አርቲስቶች መካከል አንዱ ነው። ከልጅነታችን ጀምሮ ስናየው ያደግነው ነው። ትልቅ ባለሙያ ነው። ትልቅ ከያኒ ነው። የዚህ እድል ባለቤት በመሆኑ ደግሞ እጅግ በጣም ደስ ነው የሚለን፣ ደስ ብሎናል። ሌላው ፖፑላር ኤሌክትሮኒክስ በወቅቱ ይህ ቻሌንጅ ከመጀመሩ በፊት የነበረው ሂደት ሌላ ቻሌንጅ ላይ ነው የነበርነው። ለመቄዶንያ
ቻሌንጅ አስጀመረን በነበርንበት ወቅት ላይ ነው ይሄ ቻሌንጅ በድንገት የመጣው። ያንንም አልተውንም። ምክንያቱም እንደ ፖፑላር አላማችን መስጠት፣ አላማችን የማህበራዊ ግዴታችንን የማህበራዊ ኃላፊነታችንን መወጣት እስከሆነ ድረስ ያንን ለማድረግ አቅደን ነው ስንሰራ የነበረው። ወደ ስራ የሚገባ ነው። በመሀል ደግሞ ይሄ አንፕላንድ የሆነ ከኛ ፕላን ውጭ የነበረ ነገር ሲመጣም ቁጭ ብለን ተመካከረንና ይህንን ነገር ኪነጥበቡን ማገዝ አርቱን ማገዝ ነው ብለን ስላመንበት አስጀመር ነው። ግን ደግሞ እንደዚህ ተሳክቶ በድል ነው የተገናኘ ነውና ሁላችሁም ስለመጣችሁ እጅግ አድርገን እናመሰግናለን። በድጋሚ እንኳን ደስ ያላችሁ፣ እንኳን ደስ ያለን ማለት ፈልጋለሁ። ድርጅታችን ኢቪ ኤሌክትሮኒክስ የቻርጅ ገጠማ ለአርቲስቱ በተለይ የቻርጅ ገጠማ እንዲሁም ደግሞ የታፒሴሪ እና የጂፒኤስ ሙሉ ወጪውን ሸፍነን እኛም እንፈጽማለን ብለዋል። የጂፒኤስ ታፒሴሪ እና ሙሉ የቻርጂንግ ገጠማውን ምንም አይነት ወጪ አያወጣም ብለዋል። አመስግኑልን። እሺ የመገናኛ ብዙሃን አንድ ሁለት ጥያቄ ካላችሁ እድል ልስጥ፣ ከሌላችሁ ግን ጥያቄዎች ከሌላችሁ ይህንን ትከፍቱልኝና በቀጥታ ወደ መኪና አሰጣጥ ስነ ስርዓቱ እንሄዳለን። በጣም የሚያምር መኪና ነው ዛሬ ያለው። ይህን ግራና ቀኝ እንድትከፍቱልኝ በአክብሮት እጠይቃለሁ። ርክክቡን እናደርጋለን። መኪናው ምን ይመስላል የሚለውን ቁልፉንም ርክክብ እዚሁ እናደርጋለን። ቃል መግባት ብቻ አይደለም። ዛሬ ሱሬ መኪናዋን እየነዳ ነው የሚወስዳትና እስቲ በድጋሚ እንኳን ደስ ያለ በሉልኝ። ሱሬ እንጀምረው። አብርሃም ና አብርሽ ቁልፉን እኮ ተሰጣጥ ችግር የለም። ጭብጨባ እስኪ አንዴ ስናደርግ አንዴ ሳቡ አይኛው ወደዛ እስኪ ትንሽ ቦታ በግራ ሂድ ቆይ እሺ እንዳይገለጥ አይገለጥም ችግር የለም እንግዲህ እንደምትመለከቱት ፖፑላር ኤሌክትሮኒክስ ቃል በገባው መሰረት ቻሌንጁ ተሳክቶ በማየት የስራ ኃላፊዎችና አዶናይ በጋራ በመሆን ይህንን የመኪና ርክክብ ይደረጋል። የመኪናዋ እንደምትመለከቷት BYD ኤሌክትሪክ መኪና ነች። እጅግ ዘመናዊ ቅንጡ መኪና ነው። አርቲስት ሱራፌል ተካ እንኳን ደስ ያለህ እንላለን። በጣም አመሰግናለሁ። በጋራ በመሆን የመኪናውን ርክክብ ይደረጋል። እባካችሁ አስተባባሪዎች ይህንን ክፈቱልን። ዋው አበባው ስራዬ ነበር። እንኳን ደስ አለኝ አባት። አባት ዋው አንዱ ከርገት ስራዬ ነበር። እኔ ከፍትላለሁ የምፈጽመው ነገር ስላለኝ ነው። ምን እሺ ብታወራው ነገር አለ አይደለም? ወጉ ይድረስ እንጂ ተንበርክኬ ለባለቤቴ እሺ የታባቱ ችግር የለውም። ሱሬ ያለውን ሰምታችኋል? አልሰማችሁም? ያው እንግዲህ ቅድም ስናገር ሰምታችሁ ከሆነ የባለቤቴ ውጤት ትልቁን ቦታ ይዛል እና ወጉ ይድረሰኝ እኔም ተንበርክኬ ልስጣት። This is amazing. ጀግና ዋው ታምራ ይንዛሬ መስኮቱን አውርድ ተጫዩና ፍሬኑን ተጫዩ ችግር አይበናት ሱራዬ ዋው ይገባዋል። ጀግናው ዋትስአፕ ብቻ በጋቢና ግባ። ሰው ሀቢ በጣም ደስ ብሎኛል። አከብራለሁ በጣም በጋቢና በዛ ቦታ እንትን ክፈቱለትና ወደ ጋቢና ግባ። በአንቺ በዛ ጋር ትሆኛለሽ ለካሜራና ለሚዲያ እንዲመች ግባና እጅን በዛኛው ጋቢና ግቢ
አሜን እግር ቆይ ከኋላ እንግባና እኔ እናንተ ነው እናወራዋለን ውስጥ እናወራዋለን አቤት ሱሬ አቤት መብራት በስመ አብ ወወልድ ቅዱስ አስገቡልኝ ኧረ ቦታ ዋናው ናፒን አስገባው ናፒ የት አባቱ እንዴት ነው ሱራዬ ነው አባት በጣም ያምራል በጣም ደስ ብሎኛል ታንኪ እኔ ከልቤ ደስ ብሎኛል ጀግኖች ናቸው አንዴ አሳልፉት የት አባቱ በለው ደጋግሞ ሱራዬ ደጋግሞ የት አባቱ አቤት የኔ አባት ሱራዬ አንተ በቃ ምቾት አለው አይደል ሲምት እጅግ በጣም ያምራል ምቾት አለው በእውነት ነው በነገራችን ላይ እንግዲህ በጣም ዘመናዊ መኪና ቁልፉ እንኳን ቢጠፋበት ማስተር ካርድም አለ እንኳን ደስ ያለ ሱሬ እንላለን አሁን የፎቶግራፍ ፕሮግራም እና የራት ፕሮግራም አለን ሁላችሁም ስለመጣችሁ ደስ ብሎናል ወደ ራት ፕሮግራም እናልፋለን ፕሮግራም ይኖረናል ከዛ በኋላ ወደ ራቱ እናልፋለን ቦታችሁ እንድትይዙልን በአክብሮት እንጠይቃለን እንውጣ እሺ አንዴ ቴንክ ዩ ሶ ማች ቴንክ ዩ አዶናይ ና ወደዚህ አንተ ወይ አንተ የሆነ ነገር ባልልህ ይሄ የኛ ነው እስቲ አውራ ወዳቸዋለሁ የተከበራችሁ እስኪ ሰብስክራይብ አድርጉ እስኪ እንዳትረሱ ባካችሁ በቃ እንወዳለን አባቴ እኔም ወዳቸዋለሁ በዩቲዩባቸው አሁን ሞቅ ማለት አለበት በቃ ወዳቸዋለሁ ሰብስክራይብ አድርጉ ታዲያስ ወዳቸዋለሁ ቴንክ ዩ እኔና አባቴ ጋይስ የመኪና ርክክቡን ጨርሰናል በጣም ደስ ብሎኛል ሱሬም እንደዛው የኔና ደስ ብሎሻል አንቺ ኧረ በጣም ደስ ብሎናል ታዲያስ በጣም ደስ ብሎናል በጣም ደስ ይላል እውነት እንግዲህ አሁን ደግሞ ዩቲዩብ ቻናላቸው ሞቅ ማድረግ አለብን ይሄው ሁለታቸው ዩቲዩብ ቻናል አላቸው ሱራፌል ተካ የሚል yes ቀውጢ እናደርገዋለን ተከታታይ ድራማ አይደለ የት አባቱ እናሳ ቀውጢ እናደርገዋለን ሌላው እንግዲህ በጣም አታሳፍሩንም የጎደለችውን 50,000 እንደገና ደግሞ ሙሉላቸው እባካችሁ ይሄው በቃላቸው ተገኝተዋል ስለዚህ ትሞላ 50,000 ፖፑላር ኤሌክትሮኒክስ ፕሊዝ ፎሎ አድርጓቸው አንድ ሚሊዮን እናስገባቸው እንደገና እንወዳቸዋለን የት አባቱ ማንች ያለችው እኔ አይደለሁ ጋይስ አሁን እንግዲህ እየወጣን ነው መኪናው
ሱራፌል ተከርቦ ግባይ ነው አባት ቁልፍ ካንተ ጋር ነች አንዱ ካርጋትና ማስተር ካርዱም አለ ውስጡ ማስተር ካርድ አለ አሜዚንግ ይኸው ግባይ ነው አባት ጋሽ ሰሌ ይኸው እንግዲህ መርቁለት ከዚህ በኋላ የራይድ የፈረስ የያንጎ አፕሊኬሽን ተሰርዟል። አዎ በራሴ እኔ እኮ ያው ስለ መኪና ስላለኝ ነው አፕሊኬሽኑም እና መብት እኮ እንዴ ተገልግለውብኝ አልኩ። የመኪናውን ዋጋ ተጠቀሙ እንዴ ይገዛል እኮ የለም እንዴ በምንድን ነው ግን ይሄ በውሃ ይለቅ ነው በኤሌክትሪክ ነው የሚያልቀው? በመሄድ ይለቅ ነው። ኦኬ በመሄድ የብዙ ጊዜ አገልግሎት ውስጥ ማለት ነው። በመሄድ ይለቅ ማለት በመሄድ የትየለሌ ማለት ኪሎ ሜትር ያስቆጥር ማለት ነው። በጣም አመሰግናለሁ ጋሽ ሰለሞን በእውነት አዲስ ጎማ አስገባበት። ምክንያቱም ብዙ ብር ያስወጣሃል። አዎ እግዚአብሔር ከዛ ይጠብቀን። አሜን አሜን አሜን። ገስልኝ ወደዛ ነው እሱ እየሄደ እያለ እናጅበው ደስ ይላል። ኦኬ ኧረ አባት እና ልጅ ኧረ ጭብጨባ ኧረ ጭብጨባ የታባት የጋሽ ሰሌ መኪና ምዛለች። ይኸው አሳያቸው ዳጊ የጋሽ ሰሌ መኪና። ኦኬ ትንሽ ቀደም ይበሉ። አንዴ ያቁሙ። ሃሎ የኔ አባት ደስ ብሎኛል። ሱራዬ ስትመጪ ደግሞ በስመ አብ ወመንፈስ ቅዱስ። እሺ አንዴ ተረጋጉ። አንዴ እስኪ አንዴ ኦኬ አንዴ ዳጊ ከፊት ሮጥ በል ከፊት አንዴ